አንዳንድ ነገር ከኔ ጋር ጸብነው ፈልገው ከኔ ጋር አይደለም በቃ ዝም በል አብፈልግ እኮ የዛኔ እንደዛ ተሰቃይቼ አልታረቀም ነበር። ተሰቃይቼ እኔን እኮ ማለት ነው ስሜታዊ አታረገኝ አትሞክር። ማርያምን ራሴን በጣም ለመቆጣጠር እየሞከርኩ ለምን ወንድሟ ተናገረኝ ብለህ ልትበድላት አትችልም። እችላለሁ እንደፈለኩ ላደርጋት። እኔ ካሁን በኋላ አጠገቤ እንዳትደርስ አልደርስም። የሱሳን ስም አታንሳብኝ። ብቻል እንኳን አሁን ሚስተር ለምዶ ማናገር እሷ ደብቃ ከኔ ደብቃ አንተም ሁለታችሁም ከኔ ደብቃችሁ የሆነ የምትመሳጠሩት ነገር ምንድነው? ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ተከታዮች እንዴት ናችሁ? እኔ ደህና ነኝ ፈጣሪ ይመስገን። እናንተ ጋርስ እንዴት ነው? ስራ፣ ጤና ሁሉ ሰላም? ዛሬ አንድ ሀሳብ መጣልኝና ቤት ነበርኩ። ከቤት ወጥቼ ታምራትን ፍለጋ ወጥቻለሁ። ነገሮቹን ዝም ባላችሁ ቁጥር ነገሮች እየከረሩ ይሄዳሉና ስለዚህ ይሄን ነገር እንዲቋጭ ማድረግ አለብኝ። ታምራትን ማውራት ፈልጋለሁ። ከዚህ በፊት በእህቴ ሲያደርግ የነበረው ነገሮች አልበቃ ብሎት በሌላ መንገድ መጥቷልና ይሄ ነገር ለምንድን ነው የማታስጠነቅቁት? ቆይ በቅርበት የምታውቁት ሰዎች የላችሁም እንዴ? ለምንድን ነው የማትመክሩት ይሄ ልጅ? ስለዚህ ሄደን ታምራትን አንዳንድ ነገሮች ለምን እንደዚህ ሊያደርግ እንደቻለ ከዚያ በፊት እኔ ከሱ ጋር ለማታረቅ ከሂቴ ደግሞ ተቀራርቦ አብሮ እንድኖሩ የከፈልኩትን መስዋዕት ታውቃላችሁ። ስለዚህ እናንተ በኮሜንት እየመከራችሁ አይደለም። ቆይ ታምራትን አትወዱትም እንዴ? ታምራት ነገ ሌላ ነገር ቢያጋጥመው ደስ ይላችኋል? ስለዚህ ታምራትን እየመከራችሁ አይደለም። የሆነ ነገር በሉት ብቻ። ብዙዎቻችሁ ትቀርቡታላችሁ። ከኔ በላይ እኮ ለሱ ነው የሚቀርቡት አይደል እንዴ? ለምንድን ነው የማመክሩት? ይሄ ልጅ ነገ የሆነ ነገር በህይወቱ ላይ ከተፈጠረ እኮ ይጸጽታቸዋል። የምሬድ ነው ማለት ቀን በቀን የሚታዩት ልጅ ይናፍቃቸዋል። ቢያንስ ከዚያ ፊት ታሞ በነበረበት ሰዓት ራሱ ምን ያህል ብዙዎቻችሁ ስታለቅሱ እንደነበራችሁ ታውቃላችሁ። ግን ከዚህ የከፋ ጉዳት እንዳይደርስበት ይሄ ልጅ ማምከር አለባችሁ። እኔም አንዳንድ ነገርን ጠይቋለሁ። ምክንያቱም እኔ ስታረቁ እንደዛ መስዋዕት ሲከፍል እንደዛ ሽማግሌውን ፍለጋ ሲንከራተት ሌት ተቀን በሱ ሐሳብ ሲጨናነቅ እኔ በመሃላችን ሰላም እንዲወርድ ፈልጌ ነው። ማለት እኔና እሱ ታረቀን ማለት ጉዳዩ አለቀ ማለት አይደለም። ከሂቴ ጋር ታርቆ በሰላም አብሮ መቀጠል ስላለባቸው እኔ ደግሞ ያንን ባደረኩት ድርጊት ተጸጽቼ እነሱ ታርቆ አብሮ እንዲቀጥሉ ፈልጌ ነው እንጂ አሁን እንደዚህ ጽዮንና ታምራት ተለያይቶ የሚቀጥሉ ከሆነ ለኔ መታረቁ ትርጉሙ ምንድነው የሚፈይደኝ? ስለዚህ ሄጄ አንዳንድ ነገሮችን እጠይቃለሁ። ቤቱን ሰብስክራይብ እያደረጋችሁ ተከታተሉን፣ ላይክም እያደረጋችሁ ጋይስ እስኪ ፍቅራችሁን አሳዩኝ። በኮሜንት መስመር የምትሉኝም ካለ እኔ እያጠፋው ከሆነ ልትመክሩኝ ትችላላችሁ። እሱ እያጠፋም ከሆነ እየሄዳችሁ በሱ ቤት ማምከር ትችላላችሁ። በሁለቱም መንገዱ ክፍት ነው እላለሁኝ። እስኪ ተከታተሉኝ። ታምራትን ፈልጌ አንዳንድ ነገርን እጠይቃለሁ። ከኔ ጋር ቆዩ። እዚህ ጋር አለ ተብለን ነው። እስኪ ተከታተሉ። ሰላም ዛነክ ሰላም አለ ባሽ ሰላም ናችሁ? እንዴት ናችሁ? አለ ታም እንዴት ነው? ስፈልግህ ነበርና በሰላም ነው። እንዴት ነው? ወጥቼ ነበር ጠዋት ወጣለ አይደል? ስልኬ ደግሞ ይሰራል ነው። እሺ የሆነ ነገር የምናወራ ነገር ነበርና ላወራ ፈልጋለሁ። እዚህ ውጭ መጣና አንተን የፈለኩበት ዋና ምክንያት እንዴት ታውቃለህ? ሰሞን እዛ እኔና አንተ ስንታረቅ ብዙ መከራ አንተም ራሱ አንገላተን ማለት ብዙ ጊዜ ሽማግሌ ልኬ ባሉ አልቀበል ብለህን በስንት መከራ ነው አንተ ታረቀን። ይሄን ሁሉ ዋጋ የከፈልኩት ደግሞ እኔና አንተ ብቻ አብረን ታርቀን አብረን እንቀጥላለን ማለት ሳይሆን አንደኛ ለበደልኩ መካሻ ነው። ሁለት ደግሞ እኔና አንተና እህቴ እንድትለያዩ አልፈለኩም ነበር። ሰሞን ደግሞ በሚያየው ነገር በጣም ደስ እያለኝ አይደለምና
ያ ከምን አንፃር ነው የሚል አይነት ጥያቄ ስለፈጠረብኝ ነው ያንን ልጠይቅ ነው የጠራሁት። አይ እኔ አሁን ካንተ ጋር ታሪክ ያለው ካንተ ጋር ታረቁ ማለት ከእህት ጋር ታረቃለሁ ማለት አይደለም። አይ አሁን መሰለህ እናንተ ናችሁ አይደል ያገናኛችሁ? እኔ አንተን አላውቅም። አሁን አንዴ እናውራ ካልክ መደማመጥ አለብን። እኔ አንተ ሰላም ነው ፈልገው እርቅ ነው ፈልገው ብለህ እርቅ ተቀብዬ ታሪክ ያዘ። ከዛ በኋላ ያለው እህት ያለችው ነገር ብላለች። አንተ ስትታረቀኝ መጀመሪያ ላይ እኔ ምንም ከእህት መራቅ ካለብኝም እንድርቅና እንትን እንድል ነው አንተ ሀሳብ ማለት ነው። እና የፈለከውን ነገር ደግሞ አድርጌልሃለሁ። እኔ እናንተ አሁን ሜቢ የተታረቀ ሰው ሁሉ አንተም ብሏል ማለት አይደለም። እንታላር የተታረቀ ሰው ሁሉ አንድ ነው፣ ልቡ አንድ ነው ማለት አይደለም። እኔ ብዙ ሀሳብ ነበረኝ፣ ብዙ አላማ ነበረኝ። ከብዙ አላማዬ ወደ ኋላ አስቀርተኛል። ሜቢ እንኳን ታርቀናል እንጂ እኔ ሰላም ላለም ይችላል አይደል አፍተር በቃ እና ያንን ማድረግ አለበት። እኔ ካንተ የታረኩት ሰላም ፈልጌ ነው፣ እርቅ ፈልጌ ነው። እግዚአብሔር እንትን ነው አስፈላጊ ስለሆነ እና እህተም እንደሆነች እኔና እሷ የተስማማንበት የራሳችን ነገር አለ። አንተ ማታውቀው ገብቶሃል አይደል? እህተም መጠየቅ ትችላለህ። ምንድነው እሷን ጠይቅ። እኔ ራሱ መወሰን ከማይችል ሰው ጋር ምንም አያደርግልኝም። አብሬው በሆነ ራሱ አንድ ቃል ገብታል እኮ ቃል የገባው ነገር ረስታል። አስታውስ። ለምሳሌ ባለፈው ስንታረቅ ሽማግሌ በሽማግሌ ፊት ምለህ የተቀበልከው ነገር አለ። ምን ብዬ? ለምሳሌ በዛሬ ዕለት የጨረስነውን እርቅ መልሶ ያፈረሰ እንደዚህ ይሁን ሲባል ተቀብለሃል። አምኔን የተቀበልከው እኔ እናንተ አልተጣላንም፣ አፍርሰዋል። እኔ እናንተ አይደል የታረቅነው? በቃ የኛ ግንኙነታችን ይዛኔም ቢሆን ግንኙነታችን በሌላ መንገድ በቃ ትክክል በሆነ መልኩ እንድንቀጥል ነው እንጂ አንድ ያልተረዳው ነገር አለ። ምንድነው እሱ? እኔ እናንተ አሁን እንደታረቅ ነው እኔና እሷ የምንታረቅ መስሏል። እኔ መሰለኝ እሱ አይደል? እንደዛ አይሆንም። ምክንያቱም ስለማይሆን አይሆንም። በቃ እኔ ሲምቦል ከሆነ ሰው ጋር ምን ያደርግልኛል? ሲምቦል ሰው እና ሰው ይለያያል። ወጥቷል። ሲምቦል ሰውና ሰው ስለሚለያይ እኔ ደግሞ ከሰው ጋር ነው የምፈልገው። ሰው ነው የሚያስፈልገኝ እና ያ ስለሆነ እኔ ሰው ነው የሚያስፈልገኝ። ሜቢ ከሰው ጋር ነው መኖር የምፈልገው። ሰው አግኝቻለሁ። በቃ በራሴ ሰው አግኝቻለሁ። ከእህት ጋር ደግሞ እኛ አውርተናል። ምን መሰለህ አንድ ነገር እንዳትሳሳት። ስለዚህ አሁን አንተ በቃ እኔ ነግሬሃለሁ እኮ እህትህን ጠይቅ። ከእህትህ ጋር ያወራነው ነገር አለ አንደኛ። ሁለተኛ ደግሞ እኔ እናንተ ነግሬሃለሁ ቅድምም ታረቅን ማለት አንድ ሆነን ማለት አይደለም። በቃ ትልቁ ነገር ልትረዳው የሚገባው ነገር አንድ ሆነን ማለት አይደለም። እኔ ታውቃለህ ብዙ ነገር ነው ያሳልፈው ከእህትህ በኋላ ብዙ ነገሮችን እያስተናገረ ገብቶሃል። ይሄ የሆነው ግን መነሻዋ ማን ነው? እህትህ ናት። ለብዙ ነገር ታደርጋኛለች። ብዙ ነገር እንዲፈጠር ብዙ ነገር እንዲሆን ምክንያት ሆናለች እና እኔና እሷ ሚስጥር ነው ብለን ልናቆየው የፈለግነው ነገር ብዙ ነገር አለ። ብዙ ነገር አውርተናል። ከሷ ጋር ጨርስ ያለው ነገር አሁን ምን መሰለህ አንድ ነገር እንዳትሳሳት። የምታወሩት አንድ ቋንቋ ትንሽም ቢሆን ቃል የገባችልህ ነገር አለ። ገብቶሃል? አንተም ቃል የገባላት ነገር አለ። ያ ቃል ከኔ ውጪ የተስማማችው ነገር እንዴት ሊፈርስ ሳለ ዛሬ በትንሽ ነገር እኔ ስለተናገርኩኝ እኔ በቃ ግዴታዬ እኮ ነው መናገር። ሰውዬው እኔን እኮ ማለት ነው ስሜታዊ አታርገኝ። ስሜታዊ ልታደርገኝ አትሞክር። ማርያምን ራሴን በጣም ለመቆጣጠር እየሞከርኩ ነው። ለምን በላይ አንተ ያደረክኝ ነገር አንተ ያከናወንክብኝ ነገር ዛሬ ላይ እንዲቁጭ ብሎ የሚያዋራን እኔና አንተን አገናኝቶ የሚያስወራ የሚያነጋግረን ነገር አይደለም። ትልቁ ነገር መረዳት ያለበት ነገር ሲቀጥል ደግሞ አንተ እኔ ለእርቁና ለሽማግሌዎቹ ንግግር ብዬ ነው አንተን ራሱ ዛሬ እንደዚህ ቁጭ ብዬ ላወራ ይቻልኩት እና እኔ ከአሁን በኋላ አጠገቤ እንዳትደርስ፣ አጠገቤ አልደርስም።
የእሷን ስም አታንሳብኝ። ቢቻልም እንኳን አሁን ሚስጥሩ ለምዶ ማናገረው እሷ ደብቃ ከኔ ደብቃ አንተም ከኔ ሁለታችሁም ከኔ ደብቃችሁ የሆነ የምትመሳጠሩት ነገር ምንድነው? እኔ ሌላ ነገር አለው። እኔ ሰላማችሁን ነው የሚፈልገው። አሁንም ቢሆን ሌላ ነገር እንዳይከተል ነው የሚፈልገው። አሁንም ቢሆን ማለት ነው ሌላ ነገር እንዳይከተል ስትል ማለት በቃ አሁን እኔ በሰላም መንገድ ማፍታት ፈልጋለሁ። በቃ አይሆንም። ሄሎ ወይ እንኳን ደስ አለ። ለምን የኔ አባት እንኳን አመሰግናለሁ። አለ አይደል አንዳንዴ ያጋጥማል። በህይወት ስትኖር መታሰር አለ፣ መፈታት አለ፣ ብዙ ነገር። እኔ እግዚአብሔር ይመስገን ከልጅነት ጀምሮ ብዙ ነገር አሳልፌያለሁ። እሺ የት ናቸው? በቃ እሺ እመጣለሁ። አረ ችግር የለውም እመጣለሁ። ሱቅ ለምለም ጋር መጣችኋል? በቃ መጣሁ። እመጣለሁ። ትንሽ አንድ 10 ደቂቃ ብቻ። እኔ አሁንም ቢሆን ታምራት ራሴን ለማቆጣጠር እየሞከርኩ ነው ምናምን እያልከኝ እኔ ምንም ቢፈጠር ምንም ያ የመጀመሪያ የነበረው ጥል ይመጣል ብዬ አይደለም ልጠይቅ የፈለኩት ነገር አግኝቻለሁ። ሚስጥር አለን እኔና እሷ ብለኸኛል አይደል? ገብቶሃል አይደል? እኔ ያ ሚስጥር ደግሞ ተመሳጥራችሁ ማለት እሷም እኔን እያታለለችኝ ከሆነ ይሄ ሆነ እኔ ላይ የምትይዙብኝ ከሆነ ሙድ ምናምን አይደለም። እንደዚህ ራሱ ካንተ ጋር ቁጭ ብዬ ያለውን ነገር ስላወራው ራሱ ማመስገን አለብህ። አንደኛ፣ ሁለተኛ ደግሞ እኔ ምንም ነገር ከናንተ ቤተሰብ ምንም ንክኪ እንዲኖረኝ አልፈልግም። ደስ ይለኛል ባይኖረኝ እና ያ ነው። ሲቀጥል ደግሞ በቃ እኔና እሷ አብረን የምንሆን ሰዎች አይደለም። እኔ ሌላ ህይወት ለመኖር እየሞከርኩ ማለት አስተካክዬ ሁሉን ነገር ብቸኛ ሆኜ ብኖር ደስ ይለኛል ከተቻለ። ካልተቻለ ግን የራሱ ጉዳይ ነው። ለማረጋጋት እየሞከርኩ ነው ምናምን። ኧረ ተው ግን ማለት እኔ እኮ ብር በልታታል ብዬ እኮ ላሳስር ይችላል። ገብቶሃል? አሳስረኝ ብዙ መረጃዎች እኮ አለ። ለኔ እስር ቤት ብርቅ ነው ብቻ አይደለም። ለኔ እስር ቤት አባ ምን ነው ለህግ አትገዛም? ህግ አትገዛም? እስከ መቼ ነው እንደዚህ እያጭበረበርክ የምትሆነው? ምንድን ነው ያጭበረበርከው? አንድን ሰው አንተን ብሎ ስንት መስዋዕት ከፍሎ ስንት መንገድ አቋርጦ መጥቶ ዛሬ ላይ ወንድሟ ተናገረኝ ብለህ ልትበድላት አትችልም። እችላለሁ፣ እንደፈለኩ ላደርጋት። ለምን? ምክንያቱም አንተ ነህ ዋና የኔ አባት። አሁን ሌላ ወሬ አልፈልግም። ይሄን ልታወራኝ ከሆነ ንግግሩን ነግሬያለሁ። የትኛውንም ነገር እህትን ጠይቃት ሄዳ ከኔ ጋር ያለ ነገር እዚህ ጋር ያበቃል። እሺ አሁን እሺ ደህና ሁን። እኔ ምንም አላወራም። አንዳናገር ከኔ ጋር ጸብ ነው የምፈልገው። ከኔ ጋር አይደለም። በቃ ዝም በል። ጸብ ፈልግ እኮ የዛኔ እንደዛ ተሰቃይቼ አልታረቅም ነበር። ተሰቃይቼ አንተ እኔን አሰቃይታ እኔን ካንተ ጋር አልታረቅም ነበር። ገብቶሃል? ሰላም ፍለጋል። አንተ ጥሩ ነገር እንዳደረገ ሰው ደግሞ አሁን ቁጭ ብለህ አፍቅሪ ቀብተህ ታወራኛለህ እንዴ? አይደለም ጥሩ ነገር ሰው ይሳሳታል። ገብቶሃል አይደል? እኔ ደግሞ አሁንም ሴታት ብዬ አላምነውም። ሰውዬው እዚህ ጋር ካሜራ ይዘህብኝ እኔ መጥፎ ነገር እንዳወራ አታርገኝ። ላውራ ካልኩ እኔ አወራለሁ። ገብቶሃል አይደል? እኔን ይኸውልህ ታምራት ሚስትሩ የሚሰራ ልጅ ለራሱ የሚኖርበት ይኖርብህ አውርታል። ስርዓትን ያዝ ነው። ምን ልታመጣ ስርዓትን ባለስ? አሁን እኮ እኔ ቃል የገባሁት ነገር አለ። ዛሬም ቢሆን ነገም ተነስተህ እንዲህ በእጅ ብትይዘኝ ራሱ እጄን የሚያነሳ ሰው አይደለም። ሰውዬ እኔም አንተ ላይ እኔም እጄን አላነሳም። ገብቶሃል? ግን እኮ በህግ ጠይቃት። ያለው መስጠት የፈለከውን ነገር አንተ ጠይቀኝ። የዘረፍካት ገንዘብ ስላለ በማስረጃ ካለ ገንዘብ ዘርፋታል። ለዛ ነው አሁን በቃ የፈለኩትን ተሟላልኝ የሚፈልገውን አግኝቻለሁ ብለህ አይደል የምትርቃት? መረጃ ካለ አምጣልኝ። መረጃ አለኝ። እንዴት እንደሚያደርግ ታጣብቅ። ሂድ አድርግ። እስኪ የምታመጣውን ነገር አምጣ። ሚስጥር ምናምን እያልክ ትቀባጣጥርብኛለህ እንዴ? ትንሽም የሰው ጭንቅላት የለህም እንዴ? አታስብም? ትሳደብ ከሆነ ይኸውልህ ደህና ዋል። እሺ እኔ ካንተ ጋር ቃል ምልልስ የለኝም። አይደለማ ማንኛውም ቁጭ ላይ አናግረኝ